አንዳንድ ጊዜ ጌታ እየቻለ የምናልፍበት ችግር ተስፋ ያስቆርጠናል። ፈውስ መጀመሪያ ማለፍ ያለበት አረዳድ ውስጥ ነው። ከባዱ ህመም ጆሮና እግር ላይ ያለው አይደለም፣ አረዳድ ላይ ያለው ነው። ክብር ለጌታ ይሁን። ከተሰጠን ቆይቷል፣ ካወቅነው ሰሞኑን ነው። አሜን። ክብር ለእግዚአብሔር እና እንደዚህ አይነት ነገሮች እግዚአብሔር ከሰው ያልጀመራቸው ከማንነቱ የጀመራቸው ከደግነቱ የጀመራቸው በረከቶች አሉት። ክብር ለእግዚአብሔር ይሁን። እነዚህ ነገሮች ለምን ከራሱ ጀመሩ ስንል አንደኛ የትኛውም የሰው ዓለምና ጥበብ ሊያፈልቃቸው ሊጀምራቸው ሊፈጥራቸው ሊያበጃቸው ስለማይችል እነዚህ ነገሮች ሰርቶ የሚያገኛቸው ሳይሆን ተቀብሎ የሚያቆያቸው እንዲሆኑ ሰማይ ወስኗል። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር የከበረን ነገር ሲሰጠን ሁለት ነገር እኛ ጋር ያስፈልጋል። አንደኛ ስለተቀበልነው ነገር ዋጋ ማወቅ ያስፈልጋል። ሕያውነትን ስትቀበሉ የህይወት ዋጋው ምንድነው ምን ያህል ነው የሚለው ነገር ማሰብ በጣም አስፈላጊ ነው። ምክንያቱም ከሰማይ ተቀበልኩት የምትሉት ነገር በዋጋው ካልተረዳችሁት እናንተ ጋር የከበደ ነገር በቀለለ አረዳድ ከሆነ የሚያዘው ለዛ ነገር መኖር ለዛ ነገር መትጋት ለዛ ነገር ራስን ማንቃት የሚባለው ነገር አብሮ ይመታባችኋል። ስለዚህ ማንኛውም ነገር በዋጋው ከተረዳችሁት እናንተ ጋር የመቆየት ወይም በዛ ነገር የመጠቀም ዓለማችሁ አብሮ ይፈወሳል። ክብር ለእግዚአብሔር ይሁን። አንዳንድ ሰዎች አይታችኋል፣ ትልልቅና አይነካኝ ነገር ሲነኩ እደነግጣለሁ። ለምሳሌ ህይወት ላይ ሲቀልዱ ሰዎች አይታችኋል። ወንጌል እየነገርከው ፊት ይለወጣል፣ ኳስ ስታወራ ፈገግ ይላል። ገብቷችኋል? ወንጌል የኳስ ያክል እንኳን በሱ አእምሮ ላይ ምን የለውም፣ ዋጋ የለውም፣ ቫልዩ የለውም። ብዙ ቦታ ቀኑ ሙሉ በነጻነት ይውላል። ቤተክርስቲያንና ጸልይ አገልግል ስትሉት ደግሞ ሲረበሽ ትመለከቱታላችሁ። ይሄ የሚያሳየን ምንድነው? ወደ ቤተክርስቲያንና ወደ ሰማይ እውቀትና መባል በራሱ ዋጋ ቢስ ስለሆነ አይደለም። ቤተክርስቲያን ለሚባል ውድ ነገር ሰውየው የሰፈረው ዋጋ ነው። እግዚአብሔር አምላክ እናንተን ከዚህ ስንፍና ነጻ ስላወጣችሁ ክብር ለሱ ይሁን። አሜን ይባላል። ክብር ለእግዚአብሔር ይሁን። ጌታን አመሰግናለሁ። በህይወቴ አንደኛ ዓለም የሚባለውን ነገር እንዳይ ስላልፈቀደልኝ አሜን ነው። ነፍስ ሳቅ ቸርች ግቢ ውስጥ ቆርኬ ሲጫወት ራሴን ስላገኘሁት ጌታን አመሰግነዋለሁ። ክብር ለእግዚአብሔር ይሁን። እንደገና ደግሞ ከኔ ጋር እዛው ቸርች ግቢ የተገናኘን ድብብቆች በቸርች ጓሮ ተሯሯጠን ያደግን አብዛኞቹ ደግሞ ባክ አድርገው እኔን ደግሞ ጥብቅ አድርገው ያዘበትን ነገር ስመለከት በጣም ጠባቃ ጠንቃቃ ስለሆንኩ አይመስለኝም። ነገር ግን አትሊስት ጸጋና አክብሬ እንድጣበቀው ረድቶኛል ብዬ አስባለሁ። ክብር ለጌታ ይሁን። ግን ከሰርኩኝ ስትሉኝ በጣም ነው የሚገርመኝ። ምክንያቱም እግዚአብሔር የተመሰገነ ይሁን። ከጠዋት ጀምሮ እስከ ማታ ከያዘ የእድሜህን አልፋ የእድሜህን ኦሜጋ እግዚአብሔር ከተቆጣጠረልህ ስኬታማ ነህ። የተጀመርክበትን የምታልቅበትን በምህረቱ ካጠረልህ በእውቀቱ ካጠረልህ እሱ አለሁበት ባለው ቦታ ላይ የመገኘት ጉጉት ባለቤት ካደረገህ እድለኛ ነህ። ክብር ለእግዚአብሔር ይሁን። ሁሌ ለህይወት ዋጋ ስጡ። አሜን አራሜን ይባላል። እንግዲህ እንደዚህ አይነት ነገሮች በዋጋቸው እንዳንረዳቸው ከሚፈታተኑ ነገሮች መካከል አንዱ ምንድነው? አለማየት፣ አንደርስታንድ አለማድረግ፣ የእውቀት ዓለም ብልሹነት ዋነኛውን ሚዛን ሲመዝን ወይም ዋናውን ቦታ ሲስተመለከታላችሁ። በዚህ ምዕራፍ 8 ላይ ደቀ መዛሙርቱ እንትን አምጥተውለት ነበር። አንድን እውር አመጡለት ነው የሚለውና ያመጡለት ምን እንዲሆን ነው? እንዲዳስሰው አመጡለት የሚለው ክርስቶስ ኢየሱስን እንዲዳስስ አመጡለት ከተባለ አምጪዎቹ አንድ ምክንያት አላቸው። ያ ምክንያት ምንድነው? ክርስቶስ ይዳስህ እንጂ ነገርህ ይለወጣል የሚል አንድ እውቀት አውቀዋል። ዝም ብለህ አታመጣም። እንዲህ አይነት ችግር ዝም ብለህ አታስቸግርም። ጌታ ጋር አምጥተህ ለምሳሌ አሁን እኔ ጋር መጥተህ ዝም ብለህ ያማርህን ቁጥር ሁሉ እየጠራህ አበድረኝ ልትለኝ አትችልም። መጀመሪያ ምን ያህል ሊሰጥ ይችላል ብለህ እኔን ከግምትህ ተነስተህ ነው የምጠይቀው። እኔም እንደዛ ነው የምጠይቅህ። ልክ እንደዛ እነዚህ ሰዎች እውር የሚያክል ትልቅ ችግር ክርስቶስ ጋር አምጥተው ያውም ደግሞ በመዳሰስ ብቻ አይን ይሰጠዋል ብለው ካመኑ እነዚህ ሰዎች ሁለት እውቀታቸው ተፈውሷል። አንደኛ እውርነት ተስፋ አላስቆረጣቸውም። አሜን ነው። ሁለተኛ ደግሞ ክርስቶስ የተባለው ይዳስ እንጂ ምን ያደርጋል? አይን ይሰጣል የሚል ደግሞ እውቀት አላቸው። ይሄ በጣም ደስ ይላል። አንዳንድ ጊዜ ጌታ እየቻለ የምናልፍበት ችግር ተስፋ ያስቆርጠናል። ጌታ ጋር ሳናመጣው እሱ ራሱ እኛን ያቆመናል። ብዙ ሰዎች በችግር የቆሙት በጌታ ጉልበት አስፈትነውት አይደለም። ገና ችግሩን ያለ ጌታ ያዩትና ውፍ ብለው ጌታ ጋር ሳይደርስ ሳያስዳስሱት ተስፋ ይቆርጣሉ። ይሄ መንገድ ጀምሮ የሚደክም አሰራር ከህይወታችሁ የተወገደ ይሁን። ፈውስ መጀመሪያ ማለፍ ያለበት አረዳድ ውስጥ ነው። ከባዱ ህመም ጆሮና እግር ላይ ያለው አይደለም፣ አረዳድ ላይ ያለው ነው። ሰው መንፈሳዊ አረዳዱ ከተፈወሰ ይሄኛው በጣም ቀላል ነው። ክብር ለእግዚአብሔር ይሁን። አሜን ብላ ሃሌሉያ።
እና ይህንን እውር ሰው ወደ ጌታ ባመጡት ጊዜ ያደረገው ነገር ምንድነው? እጁን ይዞ ከመንደር መካከል አወጣው የሚል ነገር ትመለከታላችሁ። ይሄ ደግሞ ሌላኛው የፈውስ አሰራር ነው። ብዙ ጊዜ ክርስቶስ ኢየሱስን ሲፈውስ አይታችሁት ከሆነ ወዳሉበት ይሄዳል፣ ወደ ተኙበት አልጋ ይሄዳል፣ እረ ተውት፣ ወደ ቀበሩበት መቃብር ሁሉ ምን ያደርጋል? ይሄዳል። አሁን ግን ወደሱ ያመጡትን እዛው ባመጣበት ቦታ አይደለም የሚፈወሰው። ምን አደረገው? ካለበት አወጣውና ከመንደር ውጪ አወጣው ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። እንግዲህ አንዳንድ የህይወት ጥቃቶች አሁን እውርነትን አለማየት በሚል ያዙት። እኔ ግን የማወራው አሁን እዚህ አይን ያጣ ሰው ስለሌለ ይሄኛውን አይን ሳይሆን የአረዳድ አይንን ነው። ዛጋ ነው ፎከስ አድርጌ እያወራ ያለሁትኝ። አንዳንድ ነገሮችን አጥርቶ አለማየት የሚባል ችግሮቻችን ምንጭ ሆነው የሚያገለግሉት አንዳንድ ችግር እናንተ ጋር የበቀለበትም ሆነ እንደገና እያስቸገረ የቀጠለበት ተጽዕኖ ከየት አመጣ ስትሉ ከምትሰማሩበት ራሳችሁን ሰፊ ጊዜ ከሰጣችሁበት ራሳችሁን ቀላቅላችሁ ደባልቃችሁ ከምትኖሩበት መንደር አንግል መጠቃታችሁ ከባድ ይሆናል። አንዳንድ መንደር መቀየር አለበት። አሜን። ክብር ለእግዚአብሔር ይሁን። ከመንደር ማረገው አወጣው። እስቲ አወጣው ብሎ እንግዲህ እንዴት ልበላችሁ ፕሮፌቲክ ላርጉ አይደለ? እስቲ እወጣለሁ ብሎ ክብር ለጌታ ይሁን። ይሄ በጣም መታወቅ ያለበት ነገር ነው። አንዳንድ አረዳዳችሁን ካልሸሻችሁ በስተቀር ካራቃችሁ በስተቀር በጣም ትጎዳላችሁ። ምክንያቱም ነፍስህን በተደጋጋሚ የምትቀልባት ነገር ካልተቀየረ ውጤትህና ደጋግመህ የምትኖረው ህይወት አብሮ አይቀየርም። ሁል ጊዜ ለውጥን የሚያስቡ ሰዎች የተደጋገመ ልምዳቸው ላይ ነው አጌንስት መሆን መቻል ያለባቸው። ልምድህን ካልቀየር በምንም ታምር ውጤትን አትቀይረውም። ምክንያቱም የትናንት ውሳኔ አሁን የሆንከውን ካደረገ አሁን የምትወስነው የትናንቱን የሚመስል ከሆነ የዛሬውን የሆንከውን ነው ምንም ታረገው እየደጋገም። ቀኑ ብቻ ነው አዲስ የሚሆነው፣ አመቱ ብቻ ነው አዲስ የሚሆነው እንጂ አንተ አትለወጥም። እግዚአብሔር ከመንደር ያውጣል። ክብር ለእግዚአብሔር ይሁን። እንግዲህ አንዳንድ መንደር ብዬ በእኔ ቋንቋ ማስባቸው ነገሮች ምንድናቸው? ሰፊ ጊዜያቸውን የመካፈልና የመቀላቀል እድል ያገኙ ስብስቦቻችሁን ሁሉ የሚጨምር ነው። ሰፊ ጊዜያችሁን ምናልባት በጣም ሳቀጥ ነው ጓደኞቻችሁ ራሳቸው እነማን ናቸው? ሰፊ ጊዜያችሁን ይዘው አብሯችሁ የሆነ ማለት ለሁሉም ሰው እናንተ ጋር ሁለንተናችሁን በኩል አይካፈልም አይደል? ስለዚህ የሚጋሯቸው ሰዎች እነማን ናቸው? ሰፊ ጊዜያችሁን የሚሰጧቸው አካላት እነማን ናቸው? ልብ አድርጉ። አሁን ሁሉን ነገር አበሻ ከሰይጣን ስለሚጀምር ነው ችግሩን ቶሎ ያጣው። እስቲ ሰይጣን ይደርሳል፣ ግድ የለም አሜን ነው። እሱ ጨዋ ነው። ሂድ ካልከው ይሄዳል። አንተ አትልም እንጂ ቆረጥ ብለህ ጨከን ብለህ ወጋው ካልከው ይወጋል። አሜን በል። እሱ አይደለም አሁን ትልቁ ነገር ያጠቃን ነገር ምንድነው? የተደጋገመ ሐሳብ መንደር ሆኖ አጥቅቶናል። የማይለወጥ ሐሳብ ለመቀየር የማይፈቅድ የዛሬ 20 ዓመት የነገሩትን ነገር ጠብቆ በዚህ 20 ዓመት ውስጥ ዕውቀት ሳይጨምር አንድ አይነት ህይወት በ20 ዓመት የደጋገመ አይነት ምልልስ የብዙዎች ጥቃት ሆኗል። እግዚአብሔር ይፈውሰን። ክብር ለእግዚአብሔር ይሁን። ፍሌክሲብል ያልሆነ የሆሊ ስፒሪትን ሙቭመንት አንደርስታንድ የማያደርግ እሱ ወደ እውነቱ ይመራል ተብሎ የለ ለመመራት የማይፈቅድ ባለበት የተቸከለ በጌታ በኢየሱስም አሁን በመንፈስ መገፋት ይጀምር፣ መንቀሳቀስ ይጀምር። ሲንቀሳቀሳለሁ ብሎ ይህንን ሁሉ ጊዜ አንደርስታንድ ማድረግ መቻል አለባቸው የአባቴ ልጆች። ስለዚህ ከመንደር አወጣው ሲል እኔ ይሄ መንደር የተጠቃበት ብቻ ሳይሆን አይኑ ቢከፈትም የማያበልጥበት ማለት ስፔሻል የማያበት አረቆ ለማየት እድል የማይሰጥ ጨፍኖ የኖረውን ገልጦም የሚቀጥልበት አይነት ለውጥን የማይፈቅድ ብዜትን የማይፈቅድ መሻሻልን የማይፈቅድ ባለበት እንዲረካ አንድ አይነት ህይወት ደጋግሞ እንዲረግጥ የሚያስገድድ ልምምድ ሊሆን ይችላል። ክብር ለጌታ ይሁን። ሃሌሉያ። ለዚህ አይደለ አሮጌው አልፏል ሲል እግዚአብሔር አምላክ አዲስ የሚያወራህ አሮጌ ያሳልፈው ነው። ክብር ለእግዚአብሔር ይሁን። የሚቀማህ ነገር አለው፣ የሚያስጥልህ ነገር አለው፣ እያስተማረ የሚያሳንስብህ ነገር አለው። ሁሉ ነገር አንተ ጋር በኩል ከተመዘኑ የሁሉ ባንዴ ለመሆን ትገደዳለህ። ያልሆነ በጣም ከባድ ነው። አበሻ አጎትህ እንዳለው 10 የሚያባር ስንት አይዝም? አንድ አይዝም ስለሚል 10 ከምታባር 9ን ተዋቸውና አሜን ነው ያንተን አንዱን ያዘው። ይደረሳል። የጊዜ ጉዳይ ነው። 10ም ይያዛሉ። አሜን ናችሁ። ግን በአንድ ጊዜ ለሁሉ መባከን የሚባል ነገር መንደር ውስጥ መለቀቅ ማለት ነው። መንደርተኛ መንፈስ ይመታ። ሃሌሉያ። ክብር ለእግዚአብሔር ይሁን። የሁሉ የሆነ መደዴ የሆነ ሁሉ ሐሳቡን የሚሸጥበት አይነት የህይወት ስርዓት በጣም ይጎዳችኋል። እንደዛ አይነት ቦታ መጠቀምን አታስቡ። ጌታ ከረዳችሁ ወደ መጥቀም ደጉ። አሜን ነው። ሁሉ አንድ አይነት ከሆነባችሁ አትደመሩ፣ ሄዳችሁ ብለጡ። ክብር ለጌታ ይሁን። ለመጥቀም ራሳችሁን ማንቀሳቀስ ጀምሩ። ጌታ ይረዳችኋል። አሜን አትልም? እስካሁን ያልኩት የገባው እሺ፣ ግራ የገባው ጌታ የተባረከ ይሁን። ሃሌሉያ። አሁን ከመንደር ካወጣው በኋላ
ጌታችን ያደረገው ነገር ምንድን ነው? ይሄ ነው በጣም ትርጉም ሊሰጠው የሚገባው። ምን አደረገው? ዳሰሰው ነው የሚለው። አሜን ሃሌሉያ። ያመጡትም እንዲያደርግ ነው፣ እንዲዳሰስ ነው። የተቀበላቸው ቦታ አይደለም የዳሰሰው፣ ካመጡበት ቦታ ምን ያደረገው? አራቀውና ዳሰሰው ይላል። በዳሰሰው ጊዜ ይሄ ሰውዬ ተጠይቋል። ከመዳሰስ በኋላ ክራይስት የጠየቀው ነገር ምንድነው? ምን እንታያለህ የሚል ነው። ምን እንታያለህ? ምን ታያለህ? ምን ታያለህ? ይሄ በጣም ወሳኝ ጥያቄ ነው። በጣም ወሳኝ ጥያቄ ነው። ምን ታያለህ? እስቲ ምን ታያለህ ብሎ ማለት ለራሳችሁ ከጎናችሁ ያለው ሰውዬ ሳይሆን ራሳችሁን ወደ ውስጥ እኔ ባልሰማውም ስማችሁን እየጠራችሁ ምን ይታያል? ስለ ህይወት፣ ስለ ዘመን ምን ይታያል? እዚህ እድሜ ላይ ምንድነው የምታየው? ምን እያየን ያለው? አሁንም እየተመራህ ነው ያለው ወይስ የሆነ ነገር አይተሃል? እሱ በጣም መታየት ያለበት ነገር ነው ወዳጆቼ። ሰው ባይብል አንብቦ አይደለም ጫት ቅሞ መርቁን እንኳን እኮ ሻል ያለ ነገር ያያል አይደል? ሚርቃናው ሲለቀው አብሮ ቢጠፋበት አሜን የሆነ ነገር ያያል። ሰው ጠዋት የፈራው እንኳን ማታ ሰክሮ እኮ ይሳደባል። እኔ አንዳንድ ሰካራሞች ይገርሙኛል። ጠዋት ለስላሳ ናቸው፣ የጠጡ ጊዜ ግን ፖሊስ ጣቢያ ጋር ቆሞ ይሳደባሉ። እያንዳንድሽ ምናምን ይላሉ። አያችሁ፣ ሰውየው ይረዳዋል። ጠጥቷል ይባላል። እንዴት እንወቅ እንደጠጣ? ሰማይ እንደገባ መንፈስ እንደነካ ሰማይ እንዳወራ እንዴት እንወቅ? በጌታ በኢየሱስ እኔ ራሴ ጸየፋለሁ። 2017 የማቀህን እሱኑ አይነት ህይወት ይዘህ እዚህ ቸርች አትምጣብኝ በኢየሱስ ይጀ አንድ አይነት መደዴ መስመር በህይወታችሁ ላይ አሁን ወደ መጸየፍ ደጉ። አሜን ናችሁ። በቅል ለወጣለሁ። አሜን። በህይወቴ ላይ ቫልዩ አድ አደርጋለሁ። ክብር ለእግዚአብሔር ይሁን። ይህን ማመን መቻል አለባችሁ። ሃሌሉያ አሜን። ምን ታያለህ? መጠየቅ ያለበት ጉዳይ ነው። ምን ታያለህ? ምን ታያለህ? ጋድ ዝም ብሎ ምን ታያለህ አይልም። ሳይዳስስህ ለማየት ሳይከፍትህ አሜን ናችሁ ወይ? ካለበት ብልጫ ያለውን ነገር እንድታይ አቅም ሳይሰጥህ ምን ያደርግህም? አይጠየቅህም። ዝም ብሎ ካልዘራበት አያጭድም። ጨዋ ነው እሱ። አሜን ናችሁ ወይ? የማይሆን ነገር አያደርግም። ልከኛ አምላክ ነው። እንኳን እግዚአብሔር አንዳንድ ጨዋ ሰው እንኳን ገብቷችኋል። ምኑ ነገር ሲያደርግ ሪዝን አለው፣ ምክንያት አለው። ምን ማለት ነው ብላችሁ እንዳትጠይቁ ተዳስሷል የሰውዬ። ከእያንዳንዱ መዳሰስ በኋላ ምን አየህ ነው። ገብቷችኋል። ሁለቱን የዳሰሰው ግን ሁለቱም መዳሰስ መልስ ነበራቸው፣ ሪፖርት ነበራቸው። የመጀመሪያው መዳሰስ ምን ታያለህ ሲለው የመለሰው ምንድነው? ሰው እንደ ዛፍ ሲወዛወዝ አያለው አለ። በቃ አየህ። ጌታ ይባረክ። አሜን ነው ወይ? አንዳንድ ጊዜ ገብቷችኋል። ጭልም ካለ ህይወት መውጣት ስትጀምሩ አጥርታችሁ አታዩም። ጓደኞቻችሁ ሊስቁባችሁ ይችላሉ። የራሳቸው ጉዳይ በማናገር ነው ሰው እንደዛ የሚወዛወዘው ሊሏችሁ ይችላሉ። ግን አንተ እኮ እያደክ ነው። ቅድም እኮ ጭራሽ ምንም አታይም። አሁን አትሊስት አጥርተህ ባታይም አትሊስት የሆነ ነገር ጀምረሃል። የሆነ ሰውና ዛፍ እየተደበላለቀብህም ቢሆን ግን የሆነ ነገር ጀምረሃል። ይንካህ የአባቴ መንፈስ። ሃሌሉያ ክብር ለእግዚአብሔር ይሁን። የሆነ ነገራችሁን ይንካው። ዝም ብሎ አንድ አይነት ነገር ከማየት እንደው ጥርት ባይልልህም የሆነ የሚላወስ ነገር እስኪ ይሰማህ እዚህ ውስጥ። አሜን ነው። የሆነ ጠርቶ ባይታወቅህም ቁልጭ ብሎ ባይታይህም መልኩ ምኑም ባይታይም እንዳረገዘችና እርግዝና እንደጀመራት ሴት ጾታው ባይታወቅም አሜን ናችሁ ወይ? ግን እንዳረገዘች ይገባታል። ወንድ ነው ሴት ነው በጥላት መልስ የላትም። አሜን ነው። ሰው እንደ ዛፍ ነው የሚወዛወዘው። አሜን ናችሁ ወይ? ምንም አይታያትም። ግን አንድ ነገር እርግጠኛ ናት። ህይወት ጀምሯል። የሆነ ነገር መንቀሳቀስ ጀምሯል። ዝም ያለ ህይወት ከህይወታችሁ የተባረረ ይሆን። ዝም ብሎ ምልክት የማይሰጥ የሆነ ወደ ላይ ያለኝ አቅለሸለሸኝ የማይልግ ዝም ብሎ የተዘራበት የማይበቅል ነገር በህይወታችሁ እንዲቀጥል አትፍቀዱ። ይህ አመት የመታየት የመደመጥ አመታችን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እና ምን አለ ወንድማችን? ሰው እንደ ዛፍ ሲወዛወዝ አያለው አለ። ጌታ ይባረክ። ምናልባት ያመጡት ሰዎች ሊስቁበት ይችላሉ። በለው ደግሞ ምን ማለት ጀመረውና ሰውና ዛፍ እንኳን አይለይም። በማንም ሀገር ሰውም እንደ ዛፍ ተወዛውዞ አያውቅም። ዛፍም እንደ ሰው ተወዛውዞ አያውቅም። ዓለማቸው ይለያያል። ሰውም እንደ ሰው ነው የሚወዛወዘው፣ ዛፍም እንደ ዛፍ ነው የሚወዛወዘው። ይሄ ሰውዬ ግን አቀላቅሏቸዋል። በቃ ይወዛወዛሉ። ምን በአየዋ በቃ ይሄን አየው ይላል። ለሱ ደስታ ነው። ለምን ምንም አያይም፣ እሷንም አያይም ነበር። ይሄም አልነበረውም። ሙልጭ ብሎ በቃ ለማንበብ ለመጸለይ አቅም የሌለ ሆነ እኮ ነው የከረምከው። 5 ደቂቃ መጸለይህን አድነቀው። አሜን ነው። 10 ሰዓት የጸለዩ እንዲያሾፍብህ አትፍቀድ። አሜን ነው። አንተ እኮ ተለውጣል። ከምንም ወደ 5 መጣህ። አሜን በላንተ አየህ። ወደ ውስጥ ያለ ለውጥህን አድንቅ ራስህ። ሰዎች እንዲረዱ በዋጋው እንዲተምኑልህ ገብቷል። አስተያየት እንዲሰጡ ለገበያ አታውጣው። ወደ ውስጥ ለይ ወደ ውስጥ ወደ ውስጣችሁ ነው ማየት መቻል ያለባችሁ። ክርስቶስ የግል አዳኛችሁ አሜን ናችሁ። በግልን ያዳናችሁ አሜን ነው።
እኔ ጋር ድነት ሲንቀሳቀስ እሱን አላንቀጠቀጠውም። አሜን ናችሁ ወይ? ኢቭን እኔ መንፈስ ሞላ እሱን አላበበውም። ማወቅ አለባችሁ። ራሳችሁ ላይ ሰራው ስራ አለ። አሴ ፐርሰን ሰማይ የሚሰራው ስራ አለ። ለዛ ተከፈቱ። ወደ ውስጥ ፈርሰ ለኛ ተጠቅመም። አሜን ናችሁ ወይ? ወደ ውስጥ መንፈሳችሁን አንሱት። ጌታ ይረዳችኋል። አያለሁ ሆኖ ምን ታያለ? ራሱን የቻለ ነው። እንደ ምድብት ነው። አሜን ነው። ስንቴ ተነካካህ ነው። አሜን ነው። የምታየውን የሚወስነው አሜን ናችሁ ወይ? ስንቴ ደጋግመ ለመነካካት ፈቅደሃል ወይ ነው። አንዳንድ ወንድማችን አንዴ ይነካል፣ ከዛ ድራሹ ነው የሚጠፋው። ይሄ ሰው እንግዲህ እድሜ ልኩን እያወሳወሰ ነው የሚቀጥለው ማለት ነው። አንዳንድ ሰዎች በቃ አይለወጡም። ለምንድን ነው? የሆነ ሰሞን ተነኩ፣ ከዛ በኋላ ደግሞ ለመነካት ይጠፋሉ። የሉም፣ በቃ ቢዚ ናቸው በጣም። ስለዚህ እነዚህ ሰዎች ይቆያሉ። ምን ላይ ሰው እንደ ዛፍ ሲወዛወዝ የሚባለው የእይታ ስቴጅ ላይ ሌቭል ላይ ይቆያሉ። አንዳንድ ጅምር ነገር ላይ አትርኩ። አሜን ነው። አሜን ነው። ምን እያልኩ ነው ያለሁት? ድሬዳዋ ሄዳለሁ ብለህ አሰበ ተፈሪ ላይ አትርካ። ክብር ለጌታ ይሁን። በቃ ወረድ ቁርስ ብሉ ምሳ ያወርዱሃል። ገባ ብለህ ቆንጆ ቁርጥ አለ፣ ቁርጥን በልጥ። አቤት ቁርጥ ከዚያ ሊድም አይባልም። የወረድክበት ባስ ላይ መሳፈር አለብህ። አሜን ናችሁ። የመንገድ ላይ እርካታ እንዲያቆማችሁ አትፍቀዱ። የተጀመረ ህይወት ይዛችሁ እድሜ አታባክኑ። ያላለቀ ህይወት ጋር ምናታ አትዝለቁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ተጀምራችኋል፣ ትጨርሳላችሁ። መንካት ጀምሯል፣ ፍቀዱለት ደጋግሞ ይንካችሁ። አጥርታችሁ እስክታዩ ድረስ ህይወትን ባለማዛነፍ እስክታስተውሏት ድረስ እግዚአብሔር አምላክ የቅርቡንም የሩቁንም እስክትረዱለት ድረስ ስራ ጀምሯል። አሁን ትልቁ ነገር ምንድነው? የቆየነበት ፑልፒት ነው። በተለይ እነዚህን 2 5 6 7 8 አመታት የአዲስ አበባ አካባቢ ፕሮቴስታንታዊ ዓለምና ፑልፒቶች ትንሽ የጠቀሙን ያክል አብረው ደረቡ የጎዱን ይመስለኛል። ካፌ ቃል ሲወጣ ሆነልህ ዘሎ አሜን ለሚል ሆነለት ምናምን ስላሉን ሁሉን ነገር ከአሜን በኋላ ፈላጊ ዘልን መሬት ስንይዝ እንደገና ፈላጊ አድርገውናል። ነገር ግን አንዳንድ እድገቶች ፕሮሰስ ናቸው። ደጋግሞ መነካትን ይፈልጋሉ። ደጋግሞ በንጉሱ እጅ ስር መቀመጥን ይፈልጋሉ። ደጋግሞ በእግዚአብሔር ቃል እውቀት ስር መቆየትን ይፈልጋሉ። ቶሎ አትሰልቹ፣ ስልቹ አትሆኑ። አሜን ነው። ስልቹ አትሆኑ። የገባችሁት ወደ አንድ ኪንግደም ነው፣ ህይወት ነው የገባችሁ። አሜን ነው። እኔ እንደ ሰው ህይወት ይደክመዋል። ህይወት ይደክማል እንዴ? እሺ እንዴት አስረዳ? ለምሳሌ ከተወለድክ 40 ዓመት ከሆነ ከተወለድክባት ቀን ጀምሮ እየተነፈስክ ነው። የሚገርመው ነገር ተኝተህ እንኳን ያላቋረጥከው ስራ ምንድነው? መተንፈስ ነው። ግን ደክሞ ያውቃል ወይ ብለህ ሰልችቶ ያውቃል መተንፈስ? እንዴ ያልተቋረጠ ስራ ለምን ነው ያልሰለቸ? ለምንድን ያልደከመ ተብሎ ከተጠየቀ መልሱ ቀላል ነው። እየሰራህ አይደለም፣ ህይወት እያስቀጠልክ ነው። ህይወት እያስገባህ ነው። አያችሁ፣ ክርስቲያኒቲን እንደ ህይወት ተርጉሙት። ማንበቡን፣ መጸለዩን፣ መትጋቱን፣ መያያዙን፣ መቀጣጠሉን። አሜን ነው። የሆነ ገብቷል። ጌታን ከተቀበልክ 30 ዓመት የሚኖር በቃ የሆነ ትኩስ ጴንጤ። አሜን ነው ወይ? ሰሞኑን ሰማይ እንደበራለት ሰው። ሃሌሉያ። እንደዛ ያርጋችሁ ጌታ። ክብር ለእግዚአብሔር ይሁን። መቆየት ማርጀት አይደለም። በአዲስ ኪዳን መቆየት ገብቷቸዋል። ኪንግደሙን በበለጠ የመረዳት እድል ነው። በቆየ ቁጥር ትረዳዋለህ። በተረዳው ቁጥር ዋጋው ይገባሃል። ዋጋው በገባህ ቁጥር ክብር ታመነጫለህ፣ ትቀጣጠላለህ፣ አትዝልም። ክብር ለእግዚአብሔር ይሁን። አሜን አሜን። ሃሌሉያ። እኔ በጣም ነው የሚገርመኝ። ምክንያቱም ጀስት እኔ እነዚህ ያለፉትን ወደ 20 ዓመት ብሏቸው 25 ዓመት እንጂ ሳልሰብክ ያለፈ ሳምንት የለኝም። ይሄን ደግሞ ለ3 ዓመት ደግሞ እንጃ ከሳምንት ቀን ወይ አንዱ ወይ ሁለቱን ቀን ነው ሳልሰብክ የሚቀረው። በጣም ከባድ ነው። ግን ደክሞኝ ያውቅ። አሜን ነው። ክፍሉ ሰልችቶኝ ያውቅ። ለእናንተ እያወራው የተቀዳው ተሰማው ቀጣጠላለሁ። ምን አይነት ኪንግደም ውስጥ ነው የገባሁት? ሃሌሉያ። ደግሞ ተስፋ አለኝ። እድሜ ልኬን ከልጅነቴ ዘመን ጀምሮ ያወራሁትን እሱን ሰሞኑን ፊት ለፊት አየዋለሁ። ይመጣል ንጉሱ። ይሄ ማመን አለባችሁ። ተቀጣጠሉ። ክብር ለእግዚአብሔር ይሁን። ተስፋ አለ። ኢየሱስ ይመጣል። የሚሰለች ህይወት አይደለም የተሰጣችሁ። ክብር ለጌታ ይሁን። ስልችት አትበሉ። ገብቷችኋል? የሆነ እንዴ በካርድ የመረጣችሁት እኮ የ4 ኪሎ መንግስት አይደለም ኢየሱስ። አሜን ነው ወይ? ሁኔታው እየታየ የምትስቁለትና የምታለቅሱበት አይደለም። የእድሜ ልክ ንጉስ ነው። የሆነ ቀን ጸባዩ ታይቶ አይወርድም። አሜን ናችሁ ወይ? ሾመህ የለ በቀደም እንደዛው ቀጥል፣ እንደዛው ቀጥል፣ እየወደድከው ቀጥል። ጌታ እንዲህ እያለኝ ነው፣ ፈውስ እያለፈ ነው እያለ ክብር ለእግዚአብሔር ይሁን። አይ መንፈሳዊ ህመማችን መታከም መቻል አለበት። ክብር ለጌታ ይሁን። ስለዚህ ፕሮሰስ አትጥሉ። በእግዚአብሔር ፊት መቆየትን ተስፋ አትቁረጡ። ዳዊት ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁት። ምን አድርገ? ቆይቼ። እሷ ናት አሁን የፈተነችኝ። ቆይቼ ምን አደረኩት? ደጅ መጥናት የሚለው ነገር አስቡ። ትመጣለህ፣ ፊት ይነሳል። ትመጣለህ፣ ፊት ይነሳል። ትመጣለህ፣ ፊት ይነሳል። ምን አላበዛውም እንዴ ብዬ ምን አደረኩም? ሽላላልኩም። ምን አደረኩት? ተጠጋ
ረዳሁት። ከዛስ እሱም ዘንበል አለልኛል። ገብቶታል። እኔ ዝም ብዬ ቀጥላለሁ። ምንድነው ዘንበል ማለቱ አይቀርም። ታሪኬን መለወጡ አይቀርም። ስለዚህ አደርገዋለሁ። ደጅ ጠናዋለሁ። ደጁ ጋር ምን አደረግም? ፌድ አፕ አላደርግም። ተስፋ አልቆርጥም። ጠብቀዋለሁ፣ እሰማዋለሁ፣ እናፍቀዋለሁ። አንድ ቀን ያደርገኛል፣ ይረዳኛል። ትላችኋል ሉቃስ 18 ላይ ሳይታክቱ ይጸልዩ ዘንድ እንዲገባቸው እንዲህ የሚል ምሳሌ ነገራቸው ይላል። ሳይታክቱ እንዲያደርጉ። ለምንድን ነው ዘወር ሳይታክቱ የገባው? አየህ፣ መጸለይን ፊቱ መፈለግ ስታስብ አታካች ነገር አለ ማለት ነው። አንዳንድ አታካች ነገሮች ብልጫ ያለው ተጠቃሚነት ጋር ነው የሚጠብቁ። ደግሞ አለው አንዳንድ አታካች ነገሮች ብታገኘው የሚጠቅም ነገር ጋር ነው የሚጠብቁ። ስለዚህ እቺ ሴት ከባላጋራ የፈረድልኝ ነው የምትለው እና ባላጋራዋ ደግሞ ምንድነው በዛ ዘመን እንግዲህ ያለቅም እዛ ዘመን የነበሩትን ዳኞች እንግዲህ በእጅ መንሻ በመናምን ወይ በስልጣን በመናምን ብቻ በጓደኝነትም ከቦባታል መሰለኝ። ምንም ሊፈርድላት አልፈለገም። ሴትየዋ በቂ የሆነ ሪዝን አላት። ሐቀኛ ነገር ነው የምትፈልገው። አያችሁ፣ ልክ ያልሆነ ነገር ያለው ባላጋራዋ ጋር ነው። ግን ለብዙ ዘመን ጥበቃ ዳኛው ለዛኛው ያደላ ይመስላል። ገብቷቸው አይፈርድላትም። ለሷ አልፈረደም ማለት ለዚህኛው ፈርዷል ማለት ነው። ፍርድ ተዛንፎባታል። ግን ያደረገችው ምንድነው? ነዘነዘችው ይላል። አሜን ሃሌሉያ። ምን አይነት መነዝነዝ ነው? እንዲህ ይመስለኛል። በቃ እንዲህ አይነት እናቶች ካመረሩ በቃ በጠዋት ነጠላዋን ይዛ ከቤት ትወጣለች። ቤቱ በራፍ ላይ ተጠብቀዋለች። ሲወጣ ደህና ነው፣ እንዴት ነው ያ ጉዳይ፣ እንዴት ነው አንቺ ሴትዮ ረፍ ይላታል። ቢሮ ሲገባ ትጠብቀዋለች። ከቢሮ እስኪወጣ አሁንም ያ ጉዳይ እንዴት ነው። መውጫ መግቢያ ስታሳጣ እቺ ሴትዮ ካልተፈረደላት አትፋታማል። ይሄን ከነገረ በኋላ ይሄ ጨካኝ ሰውዬ እንኳን ሲነዘንዙት አሜን መፍረድ ከቻለ አለ የሰማይ አባታችሁማ መነዝነዝ የማይፈልገው ሳይታክቱ በፊቱ ገብቷቸዋል የሚጸልዩት እንዴት አይፈርድላቸውም? እንዴት ነዝናዛና ጨካኝ ሕዝጌን የማይፈራ ሰውን የማያፍር እንኳን መነዝነዝ ምን ካረገው ከለወጠው የሰማይ አባታችሁማ ደጁን ለሚጠኑት ለታመኑበት እንዴት አይፈርድላቸው? እንዴት አይመልስላቸው? በጌታ በኢየሱስ ስም እሱ ጋር የሚያስቀምጥ መንፈስ ይስጣችሁ። የሚያቆይ መንፈስ፣ የችኩል ያልሆነ መንፈስ። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ይህ በጣም ወሳኝ ነው ወንድሞች እናቶች። ምን ታያለ? ሲወዛወዝ አያለው። አም ሰርፕራይዝ። ምን ነው በቀደም እኮ ምንም አይታየኝም ነበር፣ ጨለማ ብቻ ነበር የሚታየኝ። አሁንስ ምንነቱ ባይገባኝም ባይዘው አትፍርዱበት። ሰውየው ሰውም አይቶ ያገም ዛፍም አይቶ ያገም ራሱ ከየት እንዳመጣው ራሱ አላውቅም። ግን በቃ አወራ የሆነ የሚወዛወዝ ነገር ግን ይታየኛል አለ። እንዴት ደስ ይላል! በቃ መስከረምና ጥቅምትን ለዚህ መድቦ አሜን ነው ጋድ በቃ አም ሲሪየስ ብላችሁ በዚህ አንድ ወር ተኩል ውስጥ እኔ መልኩ እንኳን ባይታየኝ የሆነ የሚገላበጥ ነገር በህይወቴ ላይ ማየት ፈልጋለሁ። አሜን ናችሁ? ዝም ያለ ህይወት ጋር እንደገና ተጋብቶ መቀጠል ደክሞኛል። ዱ ሳምቲንግ ሃሌሉያ። የሆነ ነገር ጀምር። ይሄ ልትሉት ይገባችኋል። ምርር ስትሉ ሰማይ ይንቀሳቀሳል። አሜን ነው። ተማምኗል በእኔ ላይ አስጥለዋለሁ። ሃሌሉያ። ያስጥልሃል ጌታ። ኦኬ ፕሮሰስ ያልኳችሁን አንዳንድ ጊዜ ጋድ በጊዜ ሂደት ውስጥ ይጠቀማል። ወዲያ የሚሆን ነገር አለ። አንዳንዴ ደግሞ በጊዜ መሀል ደግሞ የሚሆን ነገር አለ። በጠየቀውና በመልስ መካከል ጊዜዎች ሲረዝሙ ኪሳራዎች አይደሉም። እምነት የሚፈተንበት ከተፈጸመ በኋላ ለእግዚአብሔር ወደ ኋላ እያስታወስክ የምታመሰግነው ምስጋና እንዲወፍር ሲፈልግ እግዚአብሔር አንዳንዴ በአንዳንድ ዝምታዎች ምን ያደርጋል? በህይወታችሁ መካከል ያልፋል። ክብር ለሱ ይሁን። አሜን አሜን። ጌታ ምን አደረገው? ደገመና ነካው። ክብር ለጌታ ይሁን። ምክንያቱም በቃ ጀምሮ አይደለ የተጀመረ ነገር ማለቅ ስላለበት ደግሞ ነካው። ደግሞ ሲነካው ያለው ነገር ምንድነው? አሁን አለ የቅርቡንም የሩቁንም አጥርቶ አየ። አሜን። እስቲ በሉት የቅርቡንም የሩቁንም አጥርቼ አያለሁ። ምን ማለት ነው? እንደዚህ አሰብኩኝ። አሁን የእናንተ አይን ያያል፣ ግን የሩቁን ከቅርቡ እኩል አጥርቶ አያይም። ይሄ ሰውዬ ግን የሩቁንም የቅርቡንም አጥርቶ ካየ የሩቁ ከቅርቡ እኩል ከታየው የቅርቡ ከሩቁ እኩል ካስተዋለው ከተራ አይንና ከቦታ ርቀት ያለፈ እንድታስቡ የሚያረጋችሁን ማየት ነው። እዚህ ጋር የምትመለከቱት የቦታው ማየት በቃ አይኑ በራ፣ እዛ ማዶና እዚህ ወዲህ ማዶ አየ ነው። አሜን ነው ወይ?
ወደኛ ስናመጣው ግን የቅርቡንና የሩቁን አጥርቶ አየ ካለ ምንድነው የቅርብ ምንድነው የሩቅ? እሱን ነገር ማየት በጣም ወሳኝ ነው። ክብር ለጌታ ይሁን። አሜን አሜን። የቅርብ ምንድነው? የቅርብ ማለት የቅርብ ራስን ማንነትህ ነው፣ አሁንህ ነው። ክብር ለጌታ ይሁን። የያዝከው ነው፣ የጨበጥከው ነው፣ እርግጠኛ የሆንክለት ጉዳይ ነው፣ የምትመላለስበት ነገር ነው። ይሄ አሁንህ ነው። ብዙ ሰዎች አሁናቸውን ስተውታል። አሁናቸው ላይ ተጭበርብረዋል። በጣም በሚያሳዝን ሁኔታ ስለ ራሳቸው ስለ አሁናቸው ሲጠየቁ መልሳቸው ሁለት አይነት ነው፣ ተዛንፏል። ወይ ከሆኑት በታች ነው ወይ ከሆኑት በላይ ነው። መሐሉን አያውቁትም፣ እርግጡን አያውቁትም፣ ልኩን ስተዋል። ትምህርቶቻችን የተሰጠንላቸው አንዳንድ መንፈሳዊ አረዳዶቻችን አታለውናል። የቅርቡን እንዳናይ ዋሽተውናል። ድሃ ሆኖ ሀብታም ነኝ ይላል፣ ታሞድኛለሁ ይላል። በየት በኩል ያበልጸገው፣ በየት በኩል ይፈውሰው ያክመው። ሰው ውሸታም ሆኗል። ሰው ባይብል ጀርባ እንዴት ይዋሻል? የሆንከውን አሜን። ስቶፕ ላይንግ። ውሸት አቁሙ። አሜን ነው ወይ? አምላካችንን በዚህ ክብር አትሰጡትም። የኔ ጌታ ጤነኛ ስሆን በጤንነት የመዝለቅ ተስፋዬ ነው። ስታመም ያህዌ ራፋ ፈዋሼ ነው። አሜን ነው ወይ? ስበረታ የብርታቴ ምንጭ ነው። ስደክም እንደገና ሶርሴ ነው። ስወድቅ ያነሳኛል። አሜን ናችሁ ወይ? ስለዚህ አልዋሽልትም፣ የሆንኩትን ነኝ። አሜን ነው። ከኔ ጋር ናችሁ? አንዳንድ ሰው ይጨንቀዋል። አንተን ጨነቀ ብለን ወንጌል አናጣምም። ክብር ለእግዚአብሔር ይሁን። እውነቴን ነው የምልህ፣ እንደዚህ ያወሩ ሰዎችን ያቸው አንተን ዘርፈው ነው ሀብታም የሆኑት። እኔን በዛ ነገር አላምንም። ባይዘው ወይ የሆነ አንተኔ ላይ ዝራ የሚል አንተ ደግሞ የራስ ጉዳይ የሚባል ነገር አይደለም። እየተዘራራን ነው የምንኖረው። አሜን ናችሁ? ራሜን በሉ። ከኔ ጋር ናችሁ? እንዲያነቀልድ የለም። እንዲያነቀልድ አቁሙ። እንደዛ መንፈሳዊነት የለም። እሺ ሰሞኑን በደንብ አስተምራችኋለሁ። ክብር ለጌታ ይሁን። እንዴት እንደምትበለጽጉ አስተምራችኋለሁ። አሜን በሉ። ክብር ለጌታ ይሁን። ምክንያቱም እዝጌር ብዙ ሺህ ሄክታር መሬት ሰጥቶ ዝም ብለህ እያየኸው ስለሆነ በቃ ብዙ መሬት ያለው ድሃ ሆነሃል ማለት ነው። እንዴት እንደምትዘራ አስተምራለሁ። አሜን። ክብር ለጌታ ይሁን። ይሄ የመዝራትን ሕግ የሚቀበል ብስለት ጋር እስክትደርሱ ድረስ ነው። ለአንድ ዓመት ከምናምን ምንም ያላልናቸው የምንሰራውን እናውቃለን። መቼ ምን ሊነገርህ እንደሚገባ በፕላን ነው የምንሄደው። ማደግ አለብህ። ለ6 ወር ልጄ አጥንት ሰጥቼው አላውቅም። ገበያ ልኬው አላውቅም። እዛ የተወለደበት ማህፀን ላይ ከፍ ሲል ምን አለ ማደጊያ ወተቷል። የጊዜ ጉዳይ እንጂ ይሄዳል። አጥንት ገዝቶ ያመጣል ወደፊት። ረቀቅሎ አብስሎ ይበላል። አሜን በይ። ክብር ለእግዚአብሔር ይሁን። ፕሮሰስ ነው ነገሮች መሄድ ያለባቸው። እየቀለድን አይደለም ያለ ነው። ጌታ ይረዳናል። እስኪ የቅርቡ ነው ያለው በሉ። ኦኬ እንግዲህ የቅርብ ስል በእኔ አተረጓጎም በጣም ሰብስቤው አንተ ራስህ የጨበጥከው ያለህበት እርግጠኛ ሆንክበት ሪልም ክልል እያልኩ ነው ያለሁት። ስለሱም ይታያል። አጥርታ አይተሃል ወይ? አንዳንድ ሰዎች እንዳልኳችሁ ከሆኑት በታች ናቸው። በቃ አልችልም፣ አይሆንልኝም፣ ጉዴ ፈላ ምናምን እኔ ምናምን አንተ ምናምን እናምን ይጠብስ። ሲጀመር እኔ የምትሉትን ነገር ሰማይ ማነገረህ ብሎ ነው የሚጀምረው። አሜን ነው። ለመጀመሪያ ጊዜ ገብታችኋል። ኔጌቲቭ ወርድ ከሰው ዓለም መደመጥ የጀመረው አዳም ራቁትን የሆነ ቀን ነው። የመጀመሪያው ነው ምንድን ነው? ድምፅን ሰማው እንደገና አልኩኝ ፈራው። ድምፅ አስፈራኝ። ሃው የማን ድምፅ? እንዴት ለፍርሃት ይሆናል? ጄኒዩኒ ዘ ወርድ ኦፍ ጋድ እንዴት ፍርሃት ይሆናል? ለጉብኝት የሚመጣ የእግዚአብሔር ድምፅ እንዴት ለሰው ፍርሃቱ ሆነ? ራቆትነት ነው አለው። ራቆትነት ታወቀ ሲል ማን ነገረ? አሁን የምትለውን መራቆት፣ አሁን የምትለውን ማንነት ማን ነገረ? ሰው የሆነ ነገር ሳይሰማ እዚህ ጋር አይደርስም። አየህ፣ ሰምተው ያራቆተህ ነገር ነበር። ሰምተኸው እውነተኛ ቆኖ ከእግዚአብሔር ቃል ጤናማ ትምህርት ያሸሸህ ነበረ። ቸርች መርጠህ የምትሄደው ለዚህ ነው። እንትና ይወዳለሁ እንትና እጠላለሁ የምትለው ለዚህ ነው። አሁን እኮ ያሁኑ ጴንጤ ትምህርት ሁሉ ይመርጣል። በመጽሐፍ ቅዱስ ወጋ የሚያደርገውን ይሄ የኔ ወንጌል አይደለም ይላል። እና የማን ነው? 66 ውስጥ ያለው የራስህ ነው። ለማን ነው የምትገፋው? አሜን ነው። ጮሌ መንፈስ ተመታ። አሜን ናቸው። እንዲህ ሰለሜ ያትሄዱ ባይብል ጋር አሜን። ሁሉ ለትምህርታቸው ያደርገዋል፣ ተጽፈዋል። አሜን ናቸው። እኔ በጣም የሚያስቀኝ አሁን ጳውሎስን የሚያክል ሰው እንዴ አትሊስት እኮ እኛ 66 መጽሐፍ ይዘን ቁጭ ያለው ጳውሎስ እኮ እስኪሞት ድረስ እኮ እጁ ላይ ያለው 37 የአይሁድ መጽሐፍ ነው። ባይመለከተው ኖር ለምን ይዞራል? ትምህርቱን የቀዳው ከዛ ነው። በሐዋርያት እጅ ላይ የለም፣ ቆሮንቶስ የለም፣ ኤፌሶን የለም፣ ምናምን የለም። ይህን እንዳትስቱ።
ሲያታሏችሁ ሞኝ አትሁኑ። ክብር ለጌታ ይሁን። መጽሐፍ ስለ እናንተ ተጽፏል። ለትምህርታችን ስለሚያስፈልግ ነው። በሺህ ዘመናት መካከል ከለዋጭ ተጠብቆ ከአጥፊዎች ጥፋት ተርፎ መጽሐፍ ቅዱስ ኢንስፓየርድ ሆኖ ወዙን መልእክቱን ሳይቀማ እዚህ የደረሰው ያለ ምክንያት አይደለም። እኛ የመጽሐፉ ሰዎች ነን። ክብር ለእግዚአብሔር ይሁን። ይህንን መሳት የለብንም ወዳጆች ሆይ፣ ይህን መሳት የለብንም። ስለዚህ የቅርቡን አትሳቱት። ምክንያቱም የቅርቡ ዘርህ ነው፣ የቅርቡ ማንነት ነው፣ የቅርቡ ስትሬንግዝ ነው። የሩቁ ጋር የምትደርሰው የቅርቡን ካስተዋልከውና ከተንከባከብከው ነው። እዚህ ጋር ደክመህ እዚህ ጋር ፈርሰህ ማለት ዛሬ ላይ የሞትክ ስለ ነገ አታውራኝ። ቅዠት ነው፣ ቅዠት ነው። አትሊስት በሰላም እደር። አሜን። ክብር ለጌታ ይሁን። አንዳንድ አይታ ኦኬ አትሊስት እኔ ተርፌያለሁ በል። አሜን። መትረፍን ዋጋ ስጠው፣ በህይወት መቀጠልን ዋጋ ስጠው። አሜን። አንድ ጊዜ እነዚህን በጣም አስደናቂ የሆኑ ምርምሮችን የሰራ ሰው ነው። ብዙ አይነት ልምዶችን ከሬዲዮ ጀምሮ ማት ነገሮችን ሰርቶልናል። ቶማስ ኤዲሰን ይባላልና ይሄን የምታዩት አምፖል ምናምን ለመጀመሪያ ጊዜ የሰራው እሱ ነውና ብዙ አይነት ስራዎች ተሰርተዋል በሱ መጋዘን ውስጥ። አንድ ቀን ግን ድንገት እሳት ተነስቶ ሙሉ መጋዘኑ ከነጅምር ፕሮዳክቶቹ ማረገበት ወደመበት እና ሰው ደነገጠ። ይሄ ሰው በቃ ራሱን ያጠፋል ብለው ወይም ተስፋ ይቆርጣል ብለው ደንግጠው ነው የመጡት። እና አጠገቡ ላለው ሰው ማነህ ምን ያህል አካውንታችን ውስጥ አለ አለው። እቺን ያላለች በቃ መጀመር አለብን እንደገና ብለው ጀመረ ይላል። ክብር ለጌታ ይሁን። ምን አይነት ልብ ነው ማለት ሰውየው የሚያስበው ምንድነው? የተቃጠሉት የማይንዴ ውጤት ናቸው፣ ከዚህ የወጡ ናቸው። አሜን ነው። አሁን እሳቱ የወሰደው ምን ነው? የወጡትን ነው። ያወጣውበትን ማንነት ግን ምን አደረገው? አልወሰደውም። አትሊስት በህይወት አለህ፣ ጌታን አመስግን። ጤነኛ ነህ፣ ጌታን አመስግን። አሜን አትልም አንተ? ክብር ለጌታ ይሁን። ይሄን ነው የምላችሁ። ማለት የቅርቡን እስክትቀሙ ድረስ አትስነፉ። የህይወትን ዋጋ ገብታችኋል እስኪያከሱባችሁ ድረስ አትፍቀዱ። ቫልዩ ስጡ ለህይወታችሁ። ክብር ለኢየሱስ ነው። የትም ቦታ እኛም ብንሆን በትምህርታችን ወደ ውስጥ የምናደቅ ከመሰለ ደግማ አትምጣ። ምን ታደርጋለህ? ቤተ ክርስቲያን ብርቶች ብቻ ተበጥረው ታጥበው የሚሽሞነሞኑባት ቤት አይደለችም። ደካሞች እየተሰሩ ለእግዚአብሔር የሚጎብዙባት ሴንተር ናት። አዎ ይህ መረሳት የለበትም። ተስፋ አትቁረጡ። በሉ አጠገብ ያለውን አይዞህ በርታ ብራዘር፣ አሜን በርታ፣ ዝም ብለህ ቀጥል፣ ነዝን ዝም ብለህ አሜን። እየመጣ እዚህ ቻቻቻ በል። ክብር ለጌታ ይሁን። ዘንበል ይልልሃል አንድ ቀን አሜንና ድንገት ዘንበል አለ አደላልኛል። አሜን ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን። ኦኬ የቅርቡ ይሄ ነው ብያችኋለሁ። አሁን የቅርቡን ካወቅ ቀጥሎ ምንድን ነው? የሩቁን አየው ነው የሚለው። የሩቁን ያለው ብሎ የሩቁ ምንድን ነው ካላችሁ፣ የሩቁ it's all about your vision። ዛሬ እዚህ ነኝ ነገ እዛ ደርሳለሁ የምትልበት፣ ከዛሬ ጀርባ ላለው ነገ የምታቅድበት እሱ ነገር ምንድነው? የሩቁ ነው። ሰው የሁለት ነገር ሀብታም ነው። የዛሬ ማንነት አለው፣ የነገ ተስፋ አለው። የቅርቡ አሁን ያስከው የጨበጥከው ነው። የሩቁ ግን ተስፋህ ነው። የቅርቡ አሁንህ ነው፣ የሩቁ ተስፋህ ነው። ክብር ለጌታ ይሁን። ትልቁ ነገር ሁለቱንም አጥርቶ ማየት ነው። ሁለቱንም ምን ማድረግ ነው አልኩኝ? አጥርቶ ማየት ነው። አጥርቶ ማየት ማለት ነው ባልተዛነፈ እውቀት መረዳት ማለት ነው። በቃ ሰው ዛሬ እዚህ ነኝ ነገ እዛ ደርሳለሁ ሲል የሚደርስበትንም የሚገምት አይደለም፣ በቃ አጥርቶ የሚያውቅ ነው። ለምንድን ነው ሁለቱ ነገሮች በጥራት መታየት ያለባቸው የሚለውን ነገር ስታስቡ መልሱ ወዲህ ነው። የመጀመሪያው የቅርብን ስታይ የወንካውን ስታይ ወደ ውስጥ ከመጠቃት ታመልጣለህ። አሜን ነው። ለነገ እንዳትሆን ሊያረግ የሚችለው የዛሬ መጠቃት ነው። ሰው ነገ አልባ ከሆነ ዛሬ ሞቷል ማለት ነው። ነገ ላይ የማታገኟቸው ሰዎች እነማን ናቸው ከተባለ ዛሬ ላይ የቀበራቸዋቸው ሰዎች ናቸው። ስለዚህ ውስጥን አትምታ፣ ወደ ውስጥ። ይሄ ዲሊቨረንስ ነው። ክብር ለጌታ ይሁን። እኔ አንዳንዴ በዚህ ያው ጌታ ከወርድ ኦፍ ኖሌጅ ቀጥሎ የሰጠኝ መናፍስ መለየት ስለሆነ በጣም ደስ የሚለኝ አንዳንድ መንፈስ እውቀት ብቻ አይደለም፣ እኔ በሁለቱም ነፃ ማውጣው ጌታ ይባረክ የጸጋ ስለሰጠኝ። አንደኛ አንዳንድ ሰይጣን ውስጥህ የለም፣ በሪሞት ከውጭ ነው የሚጫወትብህ። ኖሌጅ ነው በስብከቴ ይወጣል። አሜን ነው። አሜን ናችሁ። ደግመ እንዳሰሙ አድርጌ አበላሽሃል። ክብር ለእግዚአብሔር ይሁን። አያችሁ ከውጭ ነው የሚመታችሁ። አንዳንዱ ውስጥ ነው ያለው፣ እሱ ደግሞ ይጮሃል። እንደ ቴሌቪዥን ማለት ነው። ከሩቅ ሆነ በሪሞት ከፍ ከፍ ድምጹን ዝቅ ዝቅ ታደርገዋለህ። አንዳንዴ ቆጣ ቆጣ ቆጣ፣ ነጭ 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 ነጭ፣ ለቅሳ አልቃሻ አልቃሻ፣ አንዳንዴ ደግሞ ሳቄታ ሳቄታ ያደርጋል፣ ይለዋውጣል። አንዳንዴ ደግሞ ሪሞቱ ከጠፋብህ በእጅ አለ የምትነካካው፣ በእጅ ከነካካ ገብቷል ማለት ነው። እና ሲዳበስ ካልጮኸ አልጮህክም ማለት አልተጠቃህም ማለት አይደለም። በለው አጠገብ
አልተንፈራገጥክም ማለት ዲያቆናት አላዘሉህም ማለት ገብቶሃል፣ አልተጠቃህም ማለት አይደለም። አያችሁ ሰው ለእንደዚህ አይነት ነገር ይጠቃል፣ አሁኑና ነገው ይጠቃል። ስለዚህ የቅርቡን አጥርቶ ማየት ማለት ምንድነው? ከጥቃት ማምለጥ ነው። አሜን ናቸው። ለምሳሌ ባዶነት ይሰማሃል፣ አሁን ዘላለምህ ባዶ አይደለም። ዛሬ የሌለህ ነገ አይኖርም ማለት አይደለም። እኔ ማለት ብለህ ዛሬ ባጣኸው ነገር ላይ በቃ የሆነ ወደ እሳት እንደተጠጋ ፌስታል የሆነ ዝም ብለህ ጥምጥም አትበል፣ ቅልጥልጥ አትበለው። አሜን አሜን አትሉ። ጌታን በምን ታመሰግነዋለህ ካላችሁ ልጅም እያለው ነገዬንና ያለውበትን ሲዝኗን አስነክቼ አላውቅም። ጌታ ይባርከኝ። እውነቴን ነው የምላችሁ፣ አስነክቼ አላውቅም። ጌታም ደግሞ ይንከባከበኝ ነበር። አሜን። በጣም የሚገርመኝ አሁን ብዙ አገልጋዮች ከኔ ጋር ነበሩና እንደ ድል ሆኖ እዛው ቸርች ውስጥ እሱ ወንጌላዊ ነው፣ እዛው ቸርች ውስጥ ሚስቱ አስተማሪ ነው የምትሆነው። እና አለቆች አሽቆጥቁጠው ነው የሚገዙ። ሲመቱ ከነትዳር ነው የሚመቱ። እንደፈለክ አትናገርም። ካንተ ጋር ሲጣላ ማም ነው የምትባረረው። ይሄ ስለሚገባ አሜን ባይነግሩህም እንዲገባ ስለሚያደርጉ ተጠንቅቀን የምትኖረው። እኔ ደግሞ በነጻ አሜን እንደ ልቤ እንደተናገርኩ የመሰለኝ እንደተናገርኩ ከውጪ ወደ ውስጥ ሊያጠቃ የሚወረወር ድንጋይ እንዳይፈነክተኝ አድርጎ ጌታ ጠበቀኝ። አሜን አትሉ? ስለ ሚስቴ ጌታ ይባረክ። አሜን ናችሁ ወይ? እውነቴን ነው የምላችሁ። እና አንተ እኮ ነፃ ሆነ የምታወራው በቃ እንዲህ ስለሆንክ ነው ይሉኛል። ገብቷቸዋል እነሱ። እውነቱን ነው የማወራው ስቲል ነው። እውነቴን ነው የምላችሁ። ማንም ተጠግቶ ወደ ታች እንዲሰማህ እንዲያረግ አትፍቀድለት። አሜን ነው። በተለይ ሰይጣን በዚህ አቅጣጫ እንዲሳካለት አትፍቀድ፣ እንዳትፈቅድ። ጥሪ አለ፣ የትም አልሄድክም፣ እንዲሆንሃል፣ ምንም አልሆንኩም የምትባሉ አገልጋዮች ውስጥ ካላችሁ ይሄ ዛሬ መልክ ነው። እውነቴን ነው። ይህን ቀን ትናፍቁታላችሁ። ማረፍ እስኪርባችሁ ድረስ እግዚአብሔር ይከፋፍተዋል። ይህን መርሳት የለባችሁ። እኔ ምፈራላችሁ አሁን በተሰጣችሁ የማረፍ ጊዜ እየተንቋለላችሁ ከሆነ አላቅላችሁ። በመከፈት ጊዜ ዱዳ ነው የምትሆኑት። ቁጭ ሲያረጋህ አንብብ። አሜን ነው። ማስታወሻ ግዛ። ስብከት አጠራቅም። 30 40 50 100 ያዝ። አሜን ነው ወይ? የታቀዋል። ዝም ብዬ ጻፍኩበት ዘመን ነበር። አሁን በማንኛው ሰዓት ተነስቼ አንተን ለማስተማር የማይቸግረኝ አንዳንዱ የዛሬ 20 ዓመት 25 ዓመት የጻፍኩት ነገር። ክብር ለእግዚአብሔር ይሁን። አሜን በል። አዎ ሰብስቡ፣ ራሳችሁን አዘጋጁ። ብክን ብለህ ተጀመረ አርጅተህ እንድትወጣ ከዚህ ፕላኔት እግዚአብሔር አልፈረደብህም። ተስፋ አለ። አሜን ነው። ለጻድቁ መልካም ይሆንልሃል በሉት እንደሚል በለው። ሳጠገብ መልካም ይሆንልሃል። ሃሌሉያ። ስለዚህ ምን አታርግ? እቅርቡ ላይ እንድትጠቃ አትፍቀድ። ተስፋለሽ ነፍሴ በላት። ዳዊት በጣም ነው የማደንቀው። አንዳንዴ ነፍሴ በርቺ አይዞሽ ምናምን ይላል። አንተ ጉባኤም አስቀምጦ ይሰብካል። ጉባኤ በሌለበትም እሱን አስቀምጦ እሱ ፊት ቆሞ ሃሌሉያ ዛሬ ነፍሴ ላንቺ ነው ኮንፈረንሱ ይላል። ለብቻው ይኮነፍራል። አይዞሽ በርቺ፣ አትጨቃጨቂ፣ አትዘኚ፣ በአምላክሽ ምን አድርጊ ታመኚ። እንዴት ደስ ይላል። አይጥልሽም። ረሳሽው እንደ እረኛ እኮ ነበርሽ። እሱ ነው ተንከባክቦ እዛ ያደረሰሽ። ተስፋ አለሽ። እኔ አንተ ሰው ከእረኛነት ጀምሮ ከአንበሳ ከድብ ከምናምን 10 አለቃ 50 አለቃ ሻለቃ ላይ በዘመትክበት ከተወረወረ ቀስትና ጦር አስመልጦ ዙፋን ጋር ደርሶ የሚለቅ ይመስልሃል? ይህን ሁሉ ዘመን ያልተወኝ ነገ እንደሚተወኝ እንዳስብ ነው የምትፈልገው? ሰይጣን ቀልደኛ ነው። እግዚአብሔር ከእናንተ ጋር ጨዋታ አልጀመረም፣ ቀልድ አልጀመረም። የጀመረው የሚጨርሰው ነገር አለ። ሃሌሉያ። ይህን ማመን ያስፈልጋችኋል። የቅርቡን ማየት። አሜን። እኔ ብለህ እንዳትሳሳት። እኔ እንደ ግል፣ እኛ እንደ አካል። አሜን ነው። አራቤን በለው እስቲ። እኔ በለው እኛ። በቃ እኔ ብለህ ስትቀጥን ባይህ፣ እኛ ብለህ እንደ ኢምፓወር ጄኔሬሽን ቪዥን የማይረባ ነገር ከዚህ በኋላ ስትሰማ በሰማ ስታወራ በሰማ ምር ያልምረውን ብሏል ፉካር ኢየሱስ። አሜን ነው። ያ አትፍረስ። አሜን ናቸው። አትፍረስ። ቤ ስትሮንግ። ክብር ለእግዚአብሔር ይሁን። በቃ አለቀ። በስነ ስርዓት ቀጭቋ እያልን አሜን ነው። አንጀታችን አስረን ጥብስ እየበላን እንገራፋለን። አይዟችሁ። ቀልድ የጭንቅል ስለምታቋት ነው ያልኩት። ሚዲያ ላይ ያሉ ባይገባቸውም ነገሩ ወዲህ ነው። እሺ ክብር ለጌታ ይሁን። የሩቁ ነው ያለው ብሎ የሩቁ ነው ያለው ማለት ተስፋ ነው ማለት
ከዛሬ ጀርባ ያለው ራቅ አድርገህ የምታየው ዛሬ ስንት ዓመት ነው? 5 ዓመት 10 ዓመት 20 ዓመት ራቅ አድርገህ የምታየው ነገር ከጨለመብህ ወዳጆቼ ተስፋ ትቆርጣለህ። የሩቁንም ከቅርቡ ቁር አጥርተህ ካላየህ የቅርቡን ማየትና ማወቅ ከምን ይጠብቅሃል ብያለሁ? ወደ ውስጥ ከመፍረስ ይጠብቅሃል። የሩቁንስ ማየት ከምን እንደሚጠቅመኝ ከተባለ ማንም ወደ አገኘው እንዳይወስድ ይጠብቅሃል። የምደርሰው እዛ ነው ካልክ ማንም ወደ ፈለገው አይወስድም እየመጣ በቃ ጅማ ነው የሚሄደው ብለህ ከተነሳ ማንም ወደ ጎንደር አይነዳህም። ሁሉም ፈቃዱን በአንተ ዘመን ላይ አያረካም። የሁሉ ፈረስ አትሁኑ። ማንም ስሜቱን በእናንተ እየጫነ የሚነዳችሁ አትሁኑ። ክብር ለእግዚአብሔር ይሁን። ጥሪ አለኝ፣ ዓላማ አለኝ፣ ፕሮግራም አለኝ። ሰማይ ያወራኛል። ሃሌሉያ። ስለዚህ ማረጋል ይጠበቃል። የሩቁን ማየት አያችሁ ከመሃል መሰናክል ይጠብቃችኋል። የዴስቲኒ ኖሌጅ የፍጻሜ ዕውቀት እንዴት ደስ ይላል። አሜን። እንግዲህ የሩቁን ማየት የመረዳት ዓለም ኃይል ነው። የቅርቡን ማየት ለሪያሊቲ ታማኝ የመሆን ኃይል ነው። ለእውነታ ታማኝ መሆን የቅርቡን ማየት ነው። ለሰማይ ምሬት ታማኝ መሆን ደግሞ የነገን መረዳት ነው። አሜን። ሪያሊቲ ፕሮፌሲ ብላችሁ ማየት ትችላላችሁ። የሚያስችላችሁ ሪያሊቲው አሁን የሆንከው ነው። ፕሮፌሲ ግን እግዚአብሔር ለነገ ይዞ የሚጠብቅህ ጉዳይ ማለት ነው። ከኔ ጋር ነው አላችሁልኝ? ይሄንን ይዘን ወደ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ሄደን እንጨርሳለን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምንድነው የሚለው? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ሲበሉት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ሁለት ነገር ተፈጥሯል። አሜን። ሰማይ ተፈጥሯል። እንደገና ምን ተፈጥሯል? ምድር ተፈጥሯል። አሁን በቅድሙ እንውሰደው። ገብታችኋል? ሰማይ ስትል ገብቷል? የሆነ ራቅ ብሎ የምታስተውለው አሜን ነው። የዝም ብሎ ደመናው አይደለም። ማራቅ አለብህ። ክብር ለጌታ ይሁን። ግን ያለ የማታየው የምታስተውለው የምትረዳው እስቲል እስከዛሬ የመረዳት ዓለምህና አቅርቦት የሆነው ቀጠና ነው። ክብር ለጌታ ይሁን። ምድር ግን ያለህበት የረገጥከው የምትመላለሰው የምትበላው የምትጠጣው የምትኖረው የጨበጥከው ነገር አሁንህ ነው። አሜን አሜን በሉ። አሁን በጣም ቢደንቀኝ ነገር ምንድን ነው? ጨለማው ያጠቃው ሰማይህን አይደለም። ሰማይ በምንም ታምር በጨለማ ተጠቅቶ አያውቅም። የእግዚአብሔር መንግስት ትንቢታዊ ዴስቲኒህ በሰይጣን ውሸት ምናልባት አንተ ጋር ሊጭበረበር ይችል ይሆናል እንጂ መልኩን አይቀይረው። ስለዚህ ነው የሚለው ጨለማ በጥልቁ ላይ ነበር ይላል። አያችሁ፣ የት እታች ነው ያለው ጨለማው። ያረገው ምንድን ነው? የጨለማው መኖር ምድርን ባዶ አድርጓታል፣ እንዳታበቅ አድርጓታል። የምትገልጠው የምትሰጠው ነገር እንዳይኖራት ምድር ላይ ቅርብህ ላይ የሚበቅል የሚታይ የሚንቀሳቀስ ነገር እንዳይሰማ እንዳይታይ አድርጎታል። ስለዚህ እግዚአብሔር ማብቀልን ከመጣራቱ በፊት ለዚህ ባዶነት የጋረደውን ገብቷችኋል የሚቆጣጠረውን ጨለማ በብርሃን ሲያባረው ትመለከታላችሁ። አንዳንድ ከህይወታችሁ ላይ ጨለማ እንዲለቅ ካልገፋችሁት በስተቀር የተሰጣችሁን አታዩትን። የሚያበቅል ነገራችሁ ላይ ነገር ሲበቅል አታዩም። ከሰይጣን ጋር ጌም አቁሙ። ለዚህ ነው ጨዋታ አቁሙ ከሰይጣን ጋር። አሜን ማለት ለራሱ የወደቀ ሰይጣን ይዟችሁ እንዲወድቅ አትፍቀዱለት፣ አትፍቀዱ። አሁን ብዙዎቻችን ችግራችን ምንድነው? ኮስተር ብለን በኃይል ስለማንገጨው ነው። ገብታችሁ የበረታ ይመስልን። ሰይጣንና ውሻ ለስላሳ ቋንቋ አይገባቸውም ብያችኋለሁ። ቡችነት ቡችዬ ውጣ ብትይ አይወጣ፣ ውጣ ስትለው ግን ይወጣል። ሰይጣን ላይ ኮስተር በል። አሜን በላንተ የምንድነው ውጣ ሞልቃቃ መንፈስ የተመታ ይሁን። አሜን ናቸው። በስነ ስርዓት መቃወም አለባቸው። አሜን ደስ ውጣ በሉ። በቃ አንድ አራት ሄዷል። አውራታ ብትን ነው የሚለው አምሯል ይላል። አሜን ናቸው። ይወጣል። ይሄን ማወቅ አለባችሁ። በህይወታችሁ ላይ ተቆጪ መንፈስ ያስፈልጋችኋል። የቅርባችሁ ምድራችሁ ርስታችሁ ያለበት አያችሁ ሰማይ ለሚሰጣችሁ ዘር የማብቀል አቅም ሆኖ ቀድሞ የተዘጋጀላችሁ ማንነታችሁ በጨለማ ተጽዕኖ ስር እንዲወድቅ አትፍቀዱ። ምድር ሲልዛጋ ጭቃ አፈር ምናምን ሊሆን ይችላል። እኔ አሁን በጣም ከዛርቄ ነው ያወራህ ያለሁትኝ። ፓርቶፍ ነህ አንተ፣ ፓርቶፍ ነህ። ከዚሁ ጭቃ ከምትለው ነገር ነው ተቆንጥረው የተቦካኸው። ይጨልማል፣ ሰይጣን ይመጣል፣ አስተሳሰብ ላይ አመለካከት ላይ ይጨልማል። ከተሳካለት ይዋሻል። የውሸት አባት ነው። ዛፍ ጋር ሄዶ አይዋሽም፣ ፈረስ ጋር ሄዶ አይዋሽም። የሚዋሽው ከዝጌር እውነት የመስማት አቅም ኖሮ የተፈጠርከው አንተ ጋር ነው። ምን የሚያደርገው እውነት የመስማት ኔቸር ያለ አንተ ነህ። ስለዚህ ውሸትም የሚያጠቃ አንተን ነው። ተስፋን የማብቀል ራእይን የማብቀል ለእግዚአብሔር ፕሮግራም የመታጠቅ አቅም ያለ አንተ ነህ። ስለዚህ ሰይጣን የቱ ጋር መጥቶ መሰይጠን እንዳለበት ያውቃል። እና ትጠቁላችሁ ፈልጌ ብርሃን ይሆናል። ሃሌሉያ! እስቲ ብርሃን ይሁን ብሎ ምን አይነት መታደል ነው! ብርሃን ይሁን። ከዛ ብርሃን ሆነ። ባይዘው ወይ በሳይንሱም ካያችሁ ፀሐይ ከሌለች ምንም ብትዘሩ አይበቅልም። ከበቀለም ቢጫ ሆኖ ይሞታል መልሶ። ስታርች የሚያወጣው በምንድነው? ከፀሐይ ሙቀት ነው።
ምንም ምርጥ ዘር ብትጨብጥ፣ ምንም ማዳበሪያ ብትሰጠው፣ ምንም ውሃ ብታጠግበው፣ ፀሐይ ካልሰጠው፣ ብርሃን ካልሰጠው አይበቅልም። መብቀል ይጀምር ይሆናል እንጂ ደግሞ ያደርግም አብቦ አያፈራም። ስለዚህ እነዚህ ዲቫይን ኢንቨስትመንቶች ናቸው። አሁን እግዚአብሔር ምድር ነፃ ካረጋት በኋላ የሚገርመኝ ነገር ብርሃን ከጠራ በኋላ ወዳጆቼ የጠራው ዘር ነው። አሜን። እግዚአብሔር ታብቅል አለ ይላል። ዛት ምን ዘር ሰጣት። አሜን ናችሁ ሆይ? የመጀመሪያው ገበሬ ሰማይ ነው። ዘርን የሰጠው እግዚአብሔር የሚበቅል ነገር እንዲኖራት እንድታበቅል ምንም አልነበራትም የተባለች ምድር እያበቀለች መግለጥ ጀመረች፣ መጥቀም ጀመረች። ክብር ለእግዚአብሔር ይሁን። ሃሌሉያ። እንዲህ የቅርቡ ከተስተካከለ በኋላ እግዚአብሔር ቀጥሎ የሰራው የሩቁ ላይ ነው፣ ያም ሰማይ ላይ ነው። መጽሐፉን ስታጠኑት ቀጥሎ የሚናገረው ምንድነው? ሰማይ ላይም ያበቀላቸው ነገሮች አሉ። በትንሹ 3 ነገሮችን አብቅለዋል። ከዋክብትን አብቅለዋል። አሜን ነው። ጨረቃን እንደገና ፀሐይን አብቅለዋል። እነዚህ ነገሮችን ለምን አበቀልክ ብለህ ስትጠይቀው መልሱ ምንድነው የሚለው? የሰው ልጅ ዘመናትን እንዲለይ ይላል፣ ወቅቶችን እንዲለይ፣ ቀኖችን እንዲለይ ይላል። አሁን ትልቁ ነገር ይሄ ነው። ሰማያችሁ ሁሉ ጊዜ የሚጠቅማችሁ ሲዝን ለመለየት ነው። ሲዝን ካለያችሁ የጨበጥከውን ዘር ያለ ወቅቱ ትዘራለህ። ዝቅ ብለህ የምትሰራውን እንድታውቅ የሚነግርህ ቀና ብለህ የተረዳኸው መገለጥ ነው። አሜን ናቸው ወይ? ዛሬ ሰማያችን መንፈስ ቅዱስ ነው። ይመራል፣ ሪዝን ይሰጣል፣ ተው ይላል፣ አድርግ ይላል፣ አሁን ዝም በል፣ አሁን ተናገር ይላል፣ አሁን ጀምር፣ አሁን አቁም ይላል። አያችሁ፣ ዲቫይን የሆነውን ዳይሬክሽን ትኩረት ስለመስጠት ነው የሚናገረው ክፍሉ። አመንፍሼው እያወራው ነው ያለሁት ወደኛ አምጥቼው። አሜን ነው። ክብር ለጌታ ይሁን። ስለዚህ ዛሬ ምድራችንም ሰማያችንም ነፃ ይወጣል። የቅርቡም የሩቁም ነፃ ይወጣል። የቅርብ ምሪት ነው ብያችኋለሁ። አንስተውም ለምን ኮከቡን አይተን መጣናል። ሰዎቹ እዚህ ያልሳቱት እዛ እየተመሩ ነው። ያችሁ እንዴት አልሳታችሁም? መንደሩ ያኔ ወላድ ነው ታውቃላችሁ። በደንብ ነው የሚወለደው ያኔና ምክንያቱም መከላከያ የለ፣ ሐኪም የለ፣ ሄደሽ የምታስቋርጪው ጽንስ የለም። አሜን ነው። ከተጸነሰ መወለድ ነው በቃ። ደግ ዘመን። አሜን። እውነቴን ነው። እንኳን በዚህ ዘመን አልተጸነስክ። አሜን አትል። ምን ማስረጃ አለ? የሆነ ዶክተር ጎትቶ ላለማውጣቱ እናቴን ጌታ ይባርካት። የመጨረሻ የድህነት ኑሮ እየኖረች ግን ለመውለድ ስለፈቀደች እኔ አሜን። ምን አሳድገዋለሁ የሚል ጥያቄ መልስ በሌለበት ወልዳ የቀይ ጥቁር ሆና ስላሳደገች እናቴ ወይዘሮ በላይነሽን ጌታ ይባርካት። እውነቴን ነው የምላቸው። እና ያ ሁሉ በተወለደበት ዘመን ላይ ከብዙ ሕፃናት መካከል መሲሁን አልሳቱትም። እዚህ ቅርብ አልሳቱትም። የቅርቡን ለምን አልሳቱም ሲባል ቀና ብለውን አይተዋል። ኮከብ አይተዋል። የሚመራቸውን አይተዋል። ወዳጆች እንዲህ ልምከራችሁ፣ መንፈስ ቅዱስ እንዲመራችሁ ፍቀዱለት። ይምራችሁ። አንዳንድ የሆነ ነገራችሁን ብቻ እንዴ የሆነ ዘምር ስትባይ ብቻ አዝማች እንዲመርጥልሽ አይደለም መፈለግ ያለብሽ። ህይወት ይምረጥልህ። አሜን። ኑሮ ይምረጥልህ። ስራ ይምረጥልህ። ባል ሚስት ይምረጥላችሁ። በቃ የሆነ ልድ ይምራን። አሜን። ይምራን። ማንነቱ እሱ ነው። ባህሪው እሱ ነው። ይመራል። እሱ መንገድ ያሳያል። አቅጣጫ ይጠቁማል። እሱን ተከትለው የሳቱ የሉም። ከሱ ሰምተው የሳቱ የወደቁ የሉም። በሱ ተመክረው ቀን የጣላቸው የለውም። የሚሰማኝ ቢኖር በእርጋታ ይቀመጣል። ከመከራ ስጋት ምን ያደርጋል? ያርፋል። ክብር ለእግዚአብሔር ይሁን። ብርሃን ይሁን። ሰማያችሁ ላይ የሚመራችሁ ኮከብ ይታያችሁ። ቀንና ወቅትን የምትለዩበትን ምልክት ሰማይ ያስቀምጥላችሁ። ጨፍናችሁ ሲዝን ተረዱ። ገልጣችሁ የምትሰሩትን እወቁት። በኢየሱስ